ቦርሳክ ሚስት ካልመጣችን ቦርሳክ ግራ ጎንክ ብቻን ስትሆን ይከፋኛል እያለች ነው። ቅመሟ እኮ አልተቻለችም። ወይኔ ሀይምትዬ ማይስዊት እና የብሩኬ የሀይምዬ ንጉስ እንግዲህ አልተቻላችሁም። እኛም እንግዲህ በቃ ማፌዝ መቀለድም ጀመረናል። ምን ይደረግ ውዶቼ ማለት ነው። ሪሊውን ነው ታምሌሉን አይቼ አይን ያልኩት ምን ይደረግ ባይዘዌ ሚፍታ ሲኖር ደስ ይላል። ለምን ሚፍታ አንዳንዴ ያረጋጋቸዋል። ግን ችግሩ ምንድነው? ሀይምትዬ ማይስዊት እንደዚሁም ብሩክ ወንድማችን መፍታ ብላችሁ ያው በመረጋጋት ዲስከስ ብታደርጉ ኢትስ ግሬት። እንደዚሁም ደግሞ ክብር እንግዳችን ቅዱስ ነው እና እሱም አለ እንግዲህ። አይ ጉድ መጽሔት ዘንድሮ እኔ ለምራስሽን በራስሽ ነበር ተነቅሼ ነው ተደብሯት ነው። ወይኔ ግን እንዴት ነው ነገር እናንተ ውዶች? ማነው ጭቅጭቅ? ሀይሚዬ የኔ ጀግና የኔ ዳይመንድ የኔ መሪ እያሉ ነው ኮሜንታተሮች እኮ እንዴት ደስ እንደሚሉ እና ምንድነው ይሄ ጭቅጭቅ መቼ ነው ውዶች? ግን አልሰለቻችሁም? ወላሂን ወይኔ እንደው እንዴት እንደናፈቀኝ ትዕግስታችን ራሱ ማለት ነው። ባይዘው እዚህ ጋር ውዶቼ ማሮቼ ፍቅሮቼ መቀየም የለም እሺ። ሀይሚዬና ብሩኬ ሆኖም ሁሉ ነገር ሰላም ሲመጣ እኛም ሰላም እንፈጥራለን። በአሁን ሰዓት ግን ቪዲዮ በምናየው ልክ እንትን እንላለን። በእርግጥ ሀይሚዬ ያው የልደቱ ቀን እኔ ራሴ ሰርፕራይዝ ሊያደርግ ነው ብዬ ሳስቃብጥ እኔም ተዋርጃለሁ። ብሩክ እኔንም አዋርደከኛል ማለት ነው። እና ስቴፕ ባይ ስቴፕ እንደተለመደው ዲስከስ እናደርጋለን ማለት ነው። የምንወዳቸው እንግዲህ ሀይሚዬና ብሩክ ከች በሚለው ማለት ነው። በቅድሚያ ያንን ማለት ለማስተዋወቅ ያለን ሀሳብ ዋሌኩም ሰላም ወራህመቱላሂ ወበረከቱ። መፍታ ወንድማችን ቴንኪዩ ከልብ እናመሰግናለን። ጀዛከላህ የኛ አስታዋሽ ማለት ነው። እንግዲህ ያው በየአረብ ሀገራት የሚሰማው ነገር ብዙ ነገር የሚያስጨናንቀን ነገር ያው ከቤት እንዳትወጡ ላይክ ጥሩ ምክርም ሰጥተዋል ማለት ነው። ማስታወሱ ራሱ ቢግ ሪስፔክት ሪሊዮን ነው። ሰምታይምስ ደግሞ ሀይሚዬና ብሩኬ ያው ስራም ቢሆንም ድራማም ቢሆን የሆነ መደማመጥ ግዴታ ሞርዛ መፍታ ማለት ያው ሰው አስታራቂ ሲመጣ ማለት ነው። ቢቻል ኢትስ ግሬት ባይዘው እኔ መምከር ትቻለሁ እንዴ አይደክመኝም እንዴ። ሌላው ደግሞ ሀይሚዬ ማይስዊት እንግዲህ እንደምትለው ቻፕስቲኮ በሚለው ላይክ ጭቅጭቅ ነው እንግዲህ። እኔ መቼ ነው መፍታም እንዳለው ደግሞ በብሩክ ወገንም አንድ ሴት እንደመጣች ያው ይሄም ቅዱስም አንድ ላይ በተሰበሰቡበት ያው ዲስከስ እንደሚደረግ ነው ውዶች። ይሄ ነገር የተደጋገመ ስለሆነ ማውራት ራሱ ይሰለቻል። ሬዲዮን ነው የምነግራችሁ። በሰላም ቢመጡ ኢትስ ግሬት፣ ካልመጡም እንግዲህ በቪዲዮ ልክ እየሰጠን ከኮሜንታተሮች ጋር መጫረስ ማለት ነው። እና እኔ ሀይሚዬ ያው ትልቁ ነገር በልደቷ ቀን ስላለው ነገር ነው። ድራማ ነው ምናምን የምትሉት እንደፈለጋችሁ ሰዱት። በቪዲዮ ልክ በልደቷ ቀን የተብላሸው ቀን እንኳን ሀይሚዬ ሁላችንም ይኸው እኔ ተናድጃለሁ ማለት ነው። ከዛን ቀን ጀምሮ እና ነገሮቹ በቃ ቢቀል ኢትስ ግሬት እንደተከፈለለት የሚያቢ ሁለቶቹ ጋር ያለውን ትክክል ነው። ለቀባሪ ምን ብሎ ተረተ? ከምር ነው የሀይሚዬና የብሩኬ ፍቅር ሁላችንም ምኞት ነው። ብዙ ነገሮችም እየጓጓንም ብዙ ነገሮችም እኔ እንጃ እና በጣም ነው ሪሊዮን እኛ አሁን እንዲየለፈለፍን ነው። አንዳንዱ መናገር ያቃተው በኮሜንት የሚገልጽ የታመመው ብዙ ነገሮች አሉ። ለምን ያ ነገር ምንድነው ጥላቻው ሳይሆን ከሚያደርጉት ነገሮች እኛ ካሰብነው በላይ ነው የሆኑብን። እና ምፍታ የሚለው ትክክል ነው። በተቻለ መጠን ምፍታ ያለውን ነገር ወዲያው ብትጨርሱት ኢትስ ግሬት። ለምን አያም ታያርድ ሁላችንም ደክሞናል። ሪሊዮን መስማማት የለም። አንዳንድ ኮሜንታተሮች ደግሞ ቴንኪር ምፍታ ሀሳብክ ጥሩ ነበር ግን እንደዚህ አይነት ማስታረቅ አለ እንዴ? እኔ አላውቅም እኮ እና ሁሉም በተሰበሰበ ውስጥ ያው ዲስከስ ሊያደርግ ነው እንግዲህ። ያው ሙዚቃ ነገር ስላለ ሳይለንት አድርግ ያለው ብሩክ ጋር ደውሏል። ብሩክ ይመጣል እና ውዶቼ ግራ ነው የሚያጋባው። ሪሊውን ነው ዛሬ። ለምን ይሄ አዲስ ነገር አይደለም። ከወር በላይ ስለሆነ እኛም እንትን ብሎናል፣ አንገሽግሾናል ማለት ነው ሪሊውን እና ምፍታ በተቻለው ከካሜራ ጀርባ ቢጨርሱ ኢትስ ግሬት። እንደዚሁም ሀይሚና ብሩኬ ስላለው ነገር በቃ ካልሆነም አልሆነም ነው። ምንድን ነው እስቲ ስንት ነው የቀረው? አልሐምዱሊላህ 1000 ነው የቀረው ዛሬ በሞላ እና 250 ከሞላ በኋላ እናያለን መጪውን። የብሩክ ሰብስክራይብ 250 መሙላት አለበት ውዶቼ። ከዛን ደግሞ እስቲ መጪውን ዝም ብለን እንከታተላለን ስቴፕ ባይ ስቴፕ።
በሪስፔክት አስተያየት እየሰጠን ማለት ነው። ካሜራ ይዘህ እኮ ድንጉጥ ነው ያልኩት። ሀይሚትዬ ይመችኝ ብላለች። ክሊፕ ቀረጻ አለባት እያለ ነው ብሩኬ። ዋይዘው ውዶች፣ የማሮች ፍቅሮች ማለት ነው። ምፍታ ማለት መልካም ሰው ነው። በጣም ቅን ሰው ነው። ሪሊዮን ነው እና ሳናስበው አንደኛ የተገኘ ነው። እኛ የምናስበው ማሄ ምናምን ሰንብረት ምናምን ብለን ስናሽቃብጥ ነበር። ግን ምፍታ ዘ ፈርስት አስተዋይ ሰው ነው። ሪሊዮን ይታረቃሉ፣ ወደ ሰላም ይመጣሉ። እኛ እንረጋጋ። ኮሜንት ክሊፕ ሄዳለች። ያረቃይ ቤት ናችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ዋኑ። ማርያም እኔ ደስተኛ ነኝ። ማርያምን እኔ በጣም ደስተኛ ነኝ። እኔ ፏ ነኝ ብሏል። አይ ብሩኬ ፏማ እኛም ፏ እያልን ነው። እኔ ራሴ ሁሌ እንደሳኩ ነው እኮ ውስጤ ነው እንጂ እና ይመችክ። በጣም የዋ ነው ገር ነው ብሩኬ። ያ ፍቅራችሁን አፍቆናል። ሪሊውን ወላሂ ነው የምላችሁ። ብሩክና ሀይሚትዬ ብዙ ደረጃ ነበር ምን ጠብቃችሁ። እንደዚህ ጭቅጭቅ ራሱ በመሀላችሁ ይኖራል ብለንም አስበን አናቅም። ሆኖም ግን ያው በቅርብ ሰዓት እንግዲህ አንተም ሀይሚዬ እንደምትሆን እርግጠኛ ነኝ ማለት ነው። ወይኔ እናቴ ውዶቼ፣ ባይዘው ስቴፕ ባይ ስቴፕ እያዳመጥኩ ነው አንዳንድ ነገሮች ላይ አስተያየት መሰጥላችሁ። ሁሉንም ነገር እኔ እኮ ውዶቼ ልደቱ ላይ መጥቼ ነበር። ማርያምን እንዴት ነው መሀላው? እኔ ግራ ግብት የሚለኝ የብሩክ ወይስ በመሀላውም ተቀይረው ነው? ሪሊዮን ነው እኔ ስራ ነው እንደነን እዚህ ጋር መሀላ አለ። እኛም አሳበዱን እኮ እኚህ ሰዎች ከምር ማስታወቂያ እንግዲህ የማለም ነው። የስተርዴይም ባለው ችግሮች ዲስከስ እያደረገ ነው። ባይዘው እዚህ ጋር ምን አለ መሰላችሁ፣ ሪሊዮን ነው ብሩክና ሀይሚ ዛሬ ብቻ ሳይሆን በኖርማል ጊዜ በዛ በፍቅራቸው ጊዜ ዝም ብሎ ነገሮች ላይ ይጨቃጭቃሉ። አንደኛው እንትን አይሆንም። ሁለቱም አንድ አይነት ከሆኑ ለህይወት በጣም ያሰጋል። ሪሊዮን ነው የምነግራችሁ። ቢያንስ አሁን ለምሳሌ እሱ ምፍታ እንዳለ ሀይሚዬ ሀይ ከሆነች ወንዱ በረድ ማለት አለበት። ሪሊዮን ያኔ በሁላችንም ማለት ነው። እኛ ሴቶች ሞርዛን ያው ትንሽ ኃይለኝነት ቢኖረን የኛ የምለው ሰው ደግሞ ከወደደን ካፈቀረን ግዴታ በረድ። ለምን ሁለቱም አንድ ከሆኑ ተያይዘው ገደል ነው። እዚህ ጋር እንደዚህ አይነት ነገር ስል ደግሞ ብሩክን መንካት አይደለም። እንደዚሁም ደግሞ ብሩኬ ተናጋሪ ከሆነ ደግሞ አንደኛው ዝም ማለት አለበት። ለምን ፍቅር እንደዛ ካልሆነ ሁለቱም እሳትና ጨርቅ ሆኖ ኔቨርስ ምን ዛሬ ቢታረቁ ችግር የለውም፣ ይታረቃሉ። የአንድ ሀገር ሰው ናቸው። ነገ ሲወሉ ብቻ አላህ ከነሱ ጋር የሆነው ላይን እኛ ጨንቆናል። ቅዱስ ሚከት አይነት ወሬ ነው። አላህ እንግዲህ ሰላሙን ያወርድላችሁ። ምን የቻልኩት አይበቃም ያለ ስንቱን ይቻላል። እንግዲህ ብሩኬ ወይኔ ሀይሚትዬ መታለች ኤችኬ እያላችሁ ነው ደግሞ እናንተ። ባይዘዊ ልጁ ምንድን ነው ከማንኛውም ሰው ጋር ቢሰራ ችግር የለውም። ግን ልጁ የተመቸኝ የሆነ አደብ አለ። ይሄ እንደነ ዳኒ ምናምን የሚንቀለቀል አይደለም። ሴቶች ጋር እንደዚህ ሀይሚትዬ ንቅፍ ቅፍ ዝም ብሎ ሳምሰም የሚያደርግ አይደለም እና በጣም ተመችቶኛል። አሪፍ ነው፣ ሪሊውን ነው ያኔ ምንም ማለት አይደለም። በቃ ብሩክም ሴቷን ካመጣ ምንም ማለት አይደለም። ሀይሚዬም ሴቷን ወንዱን ካመጣች በቃ ስራ ነው እንግዲህ እዚህ ጋር ገባችሁ። ግን ይሄ የሚተሻሹት ነገር ነው የሚደብረው። ሆኖም መተውልናል። እስቲ እናዳምጣቸው ስቴፕ ባይ ስቴፕ ማለት ነው። ቅዱስ በጣም ብዙም ባይሆንም እሷ ናት ያብላላቸው ማለት ዋናው ተረድቻለሁ። ከመቅረት መምጣት ይሻለ ብዬ ነው የተረዳሁት። አነጋገርሽ እኮ ሀይሚትዬ የወርዶ አጣጣልሽ እኔማ ከሀይሚትዬ መኮረጅ ነው ያለብኝ። ሪሊዮን ከምር ስትናገር በቃ ያኔ ቃላቶቿ እንዴት እንደሚጣፍጥ ደግሞ እንዴት እኔ እኮ ስስቅም ሀይሚዬ ሳሞግሳት የምትናደዱት እህቶቼ ተው እንደ አንድ ወር ሙሉ ዛሬም ላልቅስ ያን ያልቅሻል ያለማወቅ አሁን ሀላስ ምንጭ ማልቀስ አያቆሙም እነሱ እና በቃላታቸው ዘናፈታ ነው። አታልቅሱ ዶቼ፣ ይታረቃሉ 100% ማለት ነው። ግን ነገስ የሚለውን ነገር ነው የሚያስጨንቀን። ራት ሞክሬ ነበር። ሚዲያም በአንድ እግሩ አቁሟችሁ ታላለ። እሱ በጣም ይገርማል እኮ። ቆይ ማስታወቂያ መጣል ውዶቼ። እንግዲህ ያው ተቋረጠ፣ ተመልሼ መጣሁ። ባይዘዊ 5 ማስታወቂያ ያዘኝ። ወላሂ ነው የምላችሁ 5 ማስታወቂያ ይዞኛል። ስንት ደቂቃ ላይ ደርሻለሁ መሰላችሁ? 18 ደቂቃ ከ27 ሚኒት 5 ማስታወቂያ።
እና ሀሳቤን እንትን እያለ ነው ባይዘው ያው ሚዲያውን ተቆጣጥረውታል፣ ግን ተገቢ አይደለም። ከዚህ በፊት ሶስናና ዳኒ ነበሩ። አሁን ደግሞ ሀይሚትዬም ሌላ ሰው ብሩክም እንደዛ እና ያው ብቻ ይከብዳል ውዶች። እዚህ ጋር ስራ ነው። አዎ ይሄ ስራ ነው። ሀይሚትዬ ሲጀምር አታውቀውም። ከዚህ በፊትም ፎቶ እንትን አላለችም። ግን ሀይሚዬ የምወድሽ የማከብርሽ እህቴ በጣም ራስሽን ጠብቂ። ሰው ኔቨር አትመኝ። ሌላው ደግሞ ሼም ሸማተራ ነው። ሼም ምናምን የለም እና ራስሽን ጠብቂ። ከምንም በላይ ሴትና ወንድ አንድ አይደለም። ሊሆን እኔ በጣም የማስብላት እና አይተዋወቁም ሲጀመር ምናምን እያለ ነው ጨዋ መስሎ ባይዘው እዚህ ጋር እንደባለፈው ነው። ባለፈውን ብሩኬ በጣም ኃይለ ቃል እየተናገራት ነበር። አሁን ደግሞ ተረኛ ሀይሚቲ ናት። ወይ ጉዴ! ስራ ፈታ አይደለችም ግን ሀይሚቲም ብሩክም አረ ቦስን አክብሩት። ቦስ ሚፍታን አክብሩት። ሚፍታ ይሄ ደግሞ ምስኪን አያወራም አይናገርም። ቅድስት ወይ ግደፍ በላቸው ዳ አረባከሽ ሚፍታ ካሜራ እንዳለማ አያውቁም እኮ እነሱ እንዴ። ሀይሚቲን ብሩክም ግን ምንድነው ነገሩ? ተው። ለነገሩ ምንድነው ነገሩ አይደለም፣ ደክሞኛል። ሬዲዮን ነው የምነግራችሁ። እንጆ ዘና በሉ፣ ዱአ አድርጉ ተመልካቾች። በቃ አሁን የሆነ በቃ የራሳችሁን ወስኑ። በቃ የሚናገሩት ቃላቶች ነው እኮ። እኔ ቀን አሁን ጠዋት የምሰራው ቪዲዮ ለምንድን ነው ይታረቃሉ? ኦፍኮርስ ይታረቃሉ። መታረቅ ሹፍ አይዳ ሬዲዮ ነው የምነግራችሁ። መታረቅ ብቻ ሲሆን የሚጠቀሙት ቃላቶች ስኔ ይሄ ነው የሚያሳብደኝ። መታረቅ ይታረቃሉ። አዎ ይታረቃሉ። ስራ ነው እኮ የተገናኙትም በስራ ነው እንጂ እዚህ ጋር የእኔ ፍቅር ተባብለው ቀለበት ያደረጉ ሽማግሌ የተላከበት አይደለም። ይታረቃሉ። ግን የሴት ልጅ ህይወት እንዴት ነው የሚሆነው? ነገስ ሬዲዮን እና ሀይሚን ብሩክን የምታደርጉትን ነገር አስቡ። እኛንም አታናዱም ፕሊዝ። የሆነ ሪስፔክት የሚባል ነገር አለ ለሚፍታ። ረዘመባችሁ። እሺ ስቴፕ ባይ ስቴፕ ነው ማየው። ዛሬ ስጨርሳለሁ ወዶቼ። ብሩክ የሀይሚዬ ንጉስ እየመጣች አፏን መክፈት ልማዷ ስለሆነ፣ ወይኔ እናንተ አፏን መክፈት ልማዷ ስለሆነ። ቆይ እንደዚህ አይነት ፍቅረኛሞች እንኳን ስራ እንደዚህ አይነት ነገር ነው ያልሰማው። ሪሊ ነው የምነግራችሁ። ሌላ አብርሽ ሩታንም እከታተላለሁ፣ ግን እንደዚህ አይነት ቃላቶች አይጠቀሙም። በፊት ስከታተላችሁ አሁን ላይ ቆይቻለሁ። አንድ 4 5 ወር 6 ወር ይሆነኛል። ግን እንዴ ብሩክ ሀይሚ ምንድነው ነገሩ? የኖርክ ያለሁት ደስታ ይላጣጥምበት አንቺ ቆይ ማለት ፍላጎት ልክ ነው። ግን አሁን ደግሞ በጣም ይገርማል። ፖላይት የስ ያኔ ስታወሩ ፖላይት ብለዋል። ብሩኬ ነው ባይዘው ያለው ነው አይደለም። ግን ምንድነው ብሩክም ሀይሚም እኔ አይዶን ነው እኔ ለመሰላችሁ ዶች ስራ ነው። ኦኬ ኦፍ ኮርስ ስራ ነው። ግን ለምን ብሩኬ ይምላል እንደዚህ አይነት ስራ? ምን አይነት ስራ ነው? ምን አይነት ስራ ነው እንደዚህ አይነት ስራ? ሲጀመር ደግሞ ምፍታ አንደኛ ነገር የጓደኝነትን ያክል ነው የመጣው። ግን ካሜራ ፊት አትምጣሪ ሊሆን ነው ከነሱ ጋር ራሱ እንዲህ ሲጨቃጨቁ ቃላቶቹን መስማት እኛ በስልካችን ስክሪን ላይ ስንሰማ ራሱ በጣም እየከበደን ነው እንዴ። ይሄ ደግሞ ምስኪን ልጅ እሺ አንድ ነገር ትንፍስ አለ እኮ ስድብ ነተረፍ ነው አለች። ያብያ አነጋገር እኮ ነው እና ድርና ያስቀኛል። እና እሷ መካኔ እና ተበላሸው ባይዘዌ የመጨረሻ ሚሴጄ 250 እስከሚገባ እንጠብቀዋለን ብሩኬ ማለት ነው። ከዛም በኋላ አንዳንዴ እንደ ትልቅ ሰው መሆን አለባቸው። ሪሊውን ነው በቃ ያኔ የሆነ አይሚቲ የማይስዊት የምንወድሽ በቃ አትምጡ። ሪሊውን እኔ አትምጡ በቃ ለምን ለብቻ ነው። ከዛም በኋላ አንድ ሰው ሲቀያየም ምንድነው ለብቻ ሆኖ ከዛን ደግሞ መታረቅ ይመጣል። አላህ ከፈቀደ። አላህ ካልፈቀደ ለብቻችሁ ስሩ። ለምን የኛንም ሞራል ጠብቁን። እኛ ደከመን ሰለቸን እንኳን የምትየማይስዊት ወይኔ እንደዚህ አይነት ስራ አለ። አሁን እንደዚህ አይነት አሁን ይሄም እኮ ስራ ነው የሚባለው ወዶቼ። አናደደኝ እኔ ለምን አስቅም። እና ቦስ ደግሞ ካሜራው በመጀመሪያ ለምን ትደቅናለ? ሀይሚቲና ብሩኬ ሁሉ የሚመጡት ያው ጴር ፊሽካ ይዘህ መምጣት ነው ያለብህ እንጂ ካሜራ ግድ ነው። እና አብሽሩ እንግዲህ
እኛ ትዕግስተኛ ነን። አበዛባችሁ። እስከ መጨረሻ ነው ያየሁት። ግዴታ አየሁለት ዛሬ እስከ መጨረሻ የሀይሚትዬ ንጉስ ማለት ነው። እንግዲህ ይህን ይመስላል ውዶቼ። አላህ ሰላሙን ያምጣልን። ኦዲየንስ ወደ ራሳችሁ። ሀይሚትዬ ማይ ስዊት እንወድሻለን፣ እናከብርሻለን። አላህ ባለሽበት ይጠብቅሽ። ሀሳብና ምኞትሽን አላህ ይሙላልሽ። በዱዓ ሁሌም ከአንቺ ጋር ነኝ። ብሩክ ወንድማችን አንተም አላህ ይጠብቅክ። ሀሳብህን እንግዲህ ሰብስብ። በቃ ሰላም ፍጠሩ። እዛው ከካሜራ ጀርባ ጨርሱላችኋለሁ። ይህን ይመስላል ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ